ሀይ ጋይሶች እንደምናችሁ። እዚህ የሚከበል ምልከት ነው። ሀይ እንደናችሁ ምትሳል ቀሚኒ ታሪክ ማለት ነው። ይሄ ናሆም የተባለው ማለት ነው ድሮ ወደው ነበረ ምናምን ነገር ያልኳችሁ ማለት ነው። የትኛውንም ቦታ አውሮፓ የሚመጣ እሱ እንኳን ማለት ነው አሜሪካ ቢገባ ወይ እኔ ኢትዮጵያ ቢገባ ወይ የትኛውንም አይነት መንገድ እኔ ኢትዮጵያ ለመግባት ፕላን የለኝም። እንደማልገባም 100% አውቃለሁ። በፍጹም አልፈራም ማለት ነው። እና ደግሞ ለነገራቸው የምፈልገው ግን ከኔዘርላንድ ኢትዮጵያ ተሻለኛለች 10 እጥፍ ማለት ነው። በረንዳ ላይ መጣል ከኔዘርላንድ በረንዳ ላይ መጣል የኢትዮጵያ በረንዳ ላይ መጣል ይሻላል። ኢቭንም ባትወይ እስከዛ ማለት ቦታን አትዩ። ጥላት ሁሌም ጥላት ነው ባዴ ማለት ነው። በአዳና ማለት ነው ቡዳ ባዳ ማለት ነው። ጥላት ሁሌም ጥላት ነው። ቦታ አትዩ ባዴ ማለት ነው። እና ልጆች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ንቀታቸው እኔ ላይ እስከዛ ድረስ ናቸው ኔዘርላንድ ማለት ነው። እና ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው። አትላስት ደግሞ ይሄ ማን ነው የሚባለው ባዴ ማለት ነው። እና አሁን ባዴ ማለት ነው እና አሁን በፍጹም እኔ ጋር ድርሽ እንድለኝ አልፈልግም፣ እንዲቀርበኝ አልፈልግም። ጀስት ሰላምታ እጅ ላይ እሱንም በጣም ፕሪድ ከሆነ አስፈልገንም እንዲሁ ምክንያቱም እኛ በፍቅር ውስጥ ዓለም ውስጥ ስለገባን ባዲ ማለት ቤተሰብ ብንሆንም አያስፈልገንም፣ ሰላምታ አያስፈልገንም፣ ዝምድና አያስፈልገንም፣ ምንም ነገር አያስፈልገንም። ዝምድናን ከፈለገ ከዛ ከዘመዶች ጋር ይዛመድ ማለት ነው። ከኔ ጋር ምንም ነገር አያስፈልገንም። አሁን ንክክ አያስፈልገንም፣ ቅርርብ አያስፈልገንም፣ ሀያ አያስፈልገንም፣ ምንም ነገር አያስፈልገንም። እሱ ባለበት ይሁን እኔ ባለበት ልሁን ባዲ ማለት ነው። እና ማለት ነው ምክንያቱ እሱ ጥሩ ነገር ላያስብ ይችላል። እኔ ደግሞ በፍጹም አልቀበለውም ያንን ነገር። እኔ የምለውን ነገር ሴሪየስሊ ነው የምናገረው ባዲ ማለት ነው። ምን አይነት ስህተት ብሳሳት ማለት ነው ከእሱ ጋር ምንም አይነት ጨዋታ እንደማልጀመር እየነገርኳችሁ ነው ባዲ ማለት ነው። አንድ ሰው አደላስ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደነገርኳችሁ እኔ ብዙ ጊዜ ማለት ነው አልፈራም። መሆን የሌለበትን ነገር እንደማይሆንብኝ ስለማቅ አልፈራም አልኳቸው። ምን መጀመሪያ ከእሱ ጋር ያለው ልጅ መውለድ አልችልም ነበረ እና ለምንድን ነው እሱ ላይ እሱም መውለድ አልፈልግም ነበረ። ግን በጣም እድለኛ ነው በዛ በኩልም ባዲ ማለት ነው። ግን እኔ ደግሞ ከራሴ ልጅ መውለድ አልችልም ነበረ ነው ታውቁታላችሁ። ይህንን ስናገር ግን የሚያምን ሰው አይኖርም ይሆናል ባይ ማለት ነው። እውነቴን ነው የምነግራችሁ። አይስወርቱ ደግሞ የምላችሁ ጀስ ዋይ ማለት ነው። እኔ መድኃኒት ስለተጠቀምኩኝ አይደለም፣ በቃ አልነበረም ባዲ ማለት ነው። አድላስ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ያው ያለፈ ታሪክ አለቀና ያው እኔ ደግሞ ፈጣሪ እንደማይጥለኝ ባዲ ማለት ነው ከዘመድ እንዲወልድ ወይ የሆነ ነገር እንዲሆነ እኔ ላይ እንደማይፈቅድ ስለማውቅ እኔ ከበፊቱንም ማምናለሁ። ልጅም ቢመጣ እንደሚሞትብኝ እንደሚሄድብኝ ማውቃለሁ ባዲ ማለት ነው። ያው ፈጣሪ ምን ያህል ለኔ ይከላከልልኛል እና የእውነት በጣም በትክክለኛ ነገር መንገድ ያልመጣ ነገር ማለት ነው የሆነ ምክንያት ተፈጥሮ ወደ ኋላ ይመልሳል እንጂ በፍጹም ነው የማይሆንልኝና በፍጹም ነው ባዶ ተስፋ የማላደርገው። የእውነት ምናልባት ሜቢ ሌላ ምስጢር ኖሮት ምናልባት ከሆነ አይደል አላውቅም እንጂ በጠንቋይ በሰዎች ምናምን መንገድ የመጣ ነገር በፍጹም ነው የማይሆንልኝ ባዲ ማለት ነው። እኔ ፈልጌ እንኳን እነርሱ እሺ አይሉኝም። ለምን እንደሆነ ታውቁታላችሁ? ይሄ በቃ በጣም የራሱ እንትን አለው ባዲ ማለት ነው። ከባድ ነው ሃይማኖታችን ባዲ ማለት ነው። እነርሱ የሚያጋጥማቸውን ነገር ስላለ ነው ዝም ብሎ አይደለም ባዲ ማለት ነው ዝም የሚሉት እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው እኔ ከናሁን ጋር በፍጹም አልመለስም። አሁን ባዲ ማለት ነው ባፈቀርኩት ባከበርኩት ባዲ ማለት ነው ወደ እህቱ ወደ እናቱ ምናምን ተክቶ ቦኳ አድርጎ ነው የጣለኝ ባዲ ማለት ነው። መጀመሪያ ከ9 ዓመት በፊት ማለት ነው በ2009 መጨረሻ ላይ ወደ ሊቢያ ልወጣ ሱዳን ወጥቼ ነበርና ከዛ እሱም ይሆናል ያም የመለሰኝ ደውልለት ምናምን ነገር ስለኝ ነበረች እዛ የነበረችው ማለት ነው። አሁን ፈረንሳይ አለች እሷ ሩታ የተባለችው ማለት ነው። የኔ ጓደኛ የነበረችው ጓደኛም ካናት ተባለን ቆንዶ ማለት ነው። እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ዳስ ዋይ ማለት ነው እና ማለት ነው ውዶቼ ያው እንደዛ ነው። እና አሁን ባዲ ማለት ነው የትኛውንም ቦታ ህግ ስላለ ማለት ነው ወደ ህግ አካል
ነው የምንሄደው። በፍጹም ከኔ ጋር ባዲ ማለት ነው ልታስፈራራኝ አትችልም። አንተ ምንም ኤነርጂ የለህም፣ ምንም ፓወር የለህም፣ ምንም ልታደርግ አትችልም ባዲ ማለት ነው። ማንትን ለዘላ ዘላ መሬት ላይ ነው ባዲ ማለት ነው። ምንም ልታመጣ አትችልም ባዲ። ከፈጣሪ በኃይል በልጥ ኃይል የለም። ሲጀመር እኔ ሴት ነኝ፣ ሲቀጥል ደግሞ በጣም ንቆ ነኝ። ስለዚህ አንተ ጋር በፍቅር በሰላም ካልሆነ በስተቀር ማለት ነው እኔ በፍቅር እንደ ፍቅረኛ ከአንተ ጋር የሆነ ነገር በፍጹም እኔ በጣም እጸየፋለሁ። እኔ ያጉቴ ልጅ መሳም እንኳን ይጸየፍበታለሁ ባዲ ማለት ነው። ብቻ ልነግራቸው የምፈልገው ነገር ማለት ነው አይደለም እኔ ሌላ ሴክስ እና ሌላ ነገር ላደርግ ማለት ነው። ያው ተፈጠረ ለምንድን ነው እኔ ማለት ነው እኔ ስድ ስለሆንኩኝ ነው አንዳንዴ በጣም ሴክስ ምናምን ነገር እያልኩኝ የማወራ እኔ እስካሁን ማለት ነው ስድ የሆነ ቃላቶችን አፌ ላይ እንኳን ካፌ እንኳን ወጥቶ አያውቅም ባዲ ማለት ነው ልጆቼ። ዘንድሮ ግን በቃ ሰዎቹ ያናድዳሉ፣ በጣም ስድ ናቸው። እና መልስ ደግሞ ይበቃል። እኔ በሌላ ቋንቋ ቢመልስላቸው የማይሰሙት ቋንቋ ነው። ስለዚህ በቋንቋቸው ነው እየተናገርኩኝ ያለሁት አንዳንድ የሚመልሳቸው ቃላቶች ባዲ ማለት ነው። ስለዚህ ናሁምዬ ከምንም እና ከማንም በላይ ይሄ መሰጅ ላንተ ነው ባዲ ማለት ነው። ስለዚህ እኔን ባታስበኝ ይሻልሃል፣ የምታደርገውን ድራማ ብታቆም ይሻልሃል። አንዳንዴ ደግሞ እሱ ሳያውቅ በሌላ በኩል ማለት ነው በሱ ስም ብዙም ድራማ የሚሰሩት ነገር አለ። ለእሱ አስበውም አይደለም፣ እሱ ወዶት አይደለም፣ ወደ እሱ እንዲመለስም አይደለም፣ ዝም ብሎ የሚያደርጉት ነገር አለ። ሌሎቹም ደግሞ እኔን የምታስቡኝ ኢትዮጵያ ከገባሽ እንደፈለገን ወይ ስለምናስራት ወይ ስለምንመትታት የሚባል ነገር የለም። ኤቭሪ ታይም ፈጣሪ አለ ኤቭሪዌር ነው። ስለዚህ ማለት ነው እሰው ከርፉል ባዲ ማለት ነው። በእንደዛ አይነት እኔን የምትጠብቁኝ ሰዎች በፍጹም እኔን አታገኙም። በፍጹም እኔን ብቻዬን መኖር እመልጣለሁ ባዲ ማለት ነው ከእነርሱ ጋር ከምኖር። ምክንያቱም እኔ በጣም ጥሩ ሴት ነኝ ባዲ ማለት ነው። እና ለእናንተ የሚገባ አይደለሁም ባዲ ማለት ነው። ለእናንተ ለተንኮለኞች ባዲ ማለት ነው። እንደን ሶ እኔ በራሴ ጉልበት ሰርቼ ልኖር በራሴ ባልኩኝ ምንድን ነው የምታደርጉኝ ባዲ ማለት ነው። ሰዎቹ ወንዶቹ ባከበርኳችሁ በሰገድኩላችሁ እንዲህ በቃ ሁሉ ነገር በሆን እንደሆንኩላችሁ በቃ ለእኔ ላይ ፊት ትላላችሁ ባዲ ማለት ነው። ሰለቸኝ በቃ ከዚህ በኋላ በቃኝ ብዬ ተውኩትን ነገር በቃኝ ነው ባዲ ማለት ነው። እና ኢናፍ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ አከብራለሁ። ከዛ ውጭ ግን ምንም ላደርግለት አልችልም ባዲ ማለት ነው። ሌላም አልፈልግም። ያው እሱ ነበረ በጣም እየተቀበልኩትና እየወደድኩት ነው ነበረ። እሱም አልጠቀመኝም። በጣም ብዙ ጊዜ ነው እየባከነብኝ፣ ብዙ ከርተስ፣ ብዙ ሰሐራ እንዲገባ፣ ብዙ ጭንቀት እንዳይኝ ያደረገኝ። እስቲል ናው ጭንቀት ውስጥ ነው ያለሁት። እስቲል ናው በራስ ወዳድነቱ ማለት ነው፣ በክፉ በራስ ወዳድነቱ ማለት ነው። እሱና ቤተሰቦቹ የኔ ቤተሰቦቹም ተጨመረውበት ማለት ነው። በራስ ወዳድነታቸው በክፋታቸው እኔ ማለት ነው ፈጣሪ ፈርቶ እንኳን ከችግር እንዳወጡኝ ማለት ነው ችግር ላይ ችግር እየጨመሩብኝ ነው ባዲ ማለት ነው የሚገኙት። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ከአሁን ወዲህ እጄን ከላይ ላይ እንድታነሱ ፈልጋለሁ ባዲ ማለት ነው። ያ ምን አይነት መተትና ምን አይነት ኮተት እንደሆነ አላውቅም ባዲ ማለት ነው። ሲጀመርም ፍቅርም አልነበረም መተት ነው ባዲ ማለት ነው። ማን ወንድሙን ያፈቅራል ባዲ ማለት ነው? ማን ቤተሰቡን እንደዛ አይነት መንገድ ያፈቅራል? ፍቅር ብቻ እኮ አይደለም የሆነ ፊሊንግ እኮ መርገም እርግማን እኮ ነው። እኔ በሁሌም በቃ እንደዛ አይነት ስሜት ውስጥ ውዬ ሳደር እኮ ሁሌም ልባችሁ አለ አይደለም የሚራገመው ነገር አለ ባዲ ማለት ነው። እኔ እኮ ባዲ ሰዎቹ ምንም ነገር ሳይሉኝ ምንም ነገር ሳይጠይቁኝ ለምንድን ነው የምጥረው የምናገረው? እርግማን ነው። ሰው በቃ አንተ ጨምላቃ አንተ የቦንቆሰ ማለት ብቻ አይደለም እርግማን ነው ባዲ ማለት ነው። እርግማን ምን ያደርጋል ባዲ ማለት ነው? እንትን ባያደርግህም እንትን ያደርግሃል ይባላል ማለት ነው። ስለዚህ በውስጣቸው ሰዎቹ አሁን እኔ ባዲ ማለት ነው የሚጨነቀውን ስቃይ ራሴ ላጠፋ የሚለውን በየቀኑ ማሳልፋቸውን ነገሮች ማለት ነው። ይሄ ነገር ትልቅ እርግማን ነው። እኔ ደግሞ አውቃለሁ ባዲ ማለት ነው። ሁሌ ይሄ እያልኩ ነው የምውለው ባዲ ማለት ነው። ፈጣሪ እጃችሁን እስጣችሁ እያልኩ ነው የምውለው ባዲ ማለት ነው። ይሄ ትልቅ እርግማን ነው። ይሄ ነው ታውቁታላችሁ። ስለዚህ እጆቹን ከላይ ላይ አውርዱ ባዲ ማለት ነው። ይሄን አሁን ምን አገኘ ባዲ ማለት ነው? እንትን አሰቃየ ባዲ ማለት ነው። ምንም አላገኘም። መንትለው ይሆናል ባዲ ማለት ነው። ሌሎችም ምንም የምታገኙት ነገር የላቸውም ባዲ ማለት ነው። እና ማለት ነው የምታሰሩ ሰዎች ለነሱ ብቻ አይደለም የምንራዳው
ለእነርሱ የምትሰሩ ሰዎች ቤተሰቦችም እጅግ ካላችሁ የትኛውንም ቤተሰብ የአባቴ የሚሆን የእናቴም ቢሆን ባዲ ማለት እጅ ካላችሁ እርግማኔ ይደርሳችኋል። እውነቴን ነው የምነግራችሁ። እናንተ ልትረግሙኝ ያደረጋችሁልኝ ነገር የለም። አሳድጋችሁኝ ነው፣ ተቸግራችሁልኝ ነው፣ ምን አይነት ሳክሪፋይስ አድርጋችሁልኝ ነው፣ ምን አይነት መስዋዕት ስላደረጋችሁልኝ ነው እኔን የምታረግሙኝ ባዲ ማለት። ስለወለዳችሁኝ ብቻ እኮ ልትረግሙኝ አትችሉም ባዲ ማለት ነው። ስለዚህ ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው ከሱ ጋር ምንም የሚፈጠረው ነገር የለም። ሌላ ኮተቶች ደግሞ እኔ አልፈልጋቸውም ብዬ ይተኳቸው አልፈልጋቸውም ነው። የእውነት በእነርሱ መንገድ ደግሞ እኔ ላይ መስራት የሚፈለግ ሰው ካለ ይምጣ፣ ፐርሰናሊ እኔ ጋር እዩት፣ ወይ ደግሞ ላይቭ ላይ ይምጣ። እኔ ላይቭ የምገባው 24 አወርስ ነው። ከፈለገ ላይቭ ይምጣ፣ ከፈለገ ሌላ ቦታ ይምጣና እዩት ባለኝ ማለት ነው። እና ማለት ነው ይህን ያህል አትናቁኝ ውዶች ባሌ ማለት ነው። እና እኔ ያህል እኔ ላይ አትንጠባረሩ ባሌ ማለት ነው። ምን አይነት ቆሻሻ ናት ግን ኔዘርላንድ ደግሞ ቀጥሎ ማለት ነው። እኔ ራሴ ትንሽ እንኳን ራሴ ላነሳሴል ማለት ነው በቃ ይነሳባታል። እኔ ትምህርት ቤት ስገባ ይነሳባታል። ሰይጣን የሆነች ሀገር፣ ሰይጣኖች የተከበበች ነው ማለት ነው። እኔ ኔዘርላንድ ከገባው አልቆልኛል ባዲ ማለት ነው። መተት ብቻ ስለሆኑ ናቹራል የሚጠቀሙት ነገር ስለሌላቸው አልቆልኛል። ምንም የሚሆነው ነገር የለም። በቃ ደም የላቸውም እኔ ላይ ባዲ ማለት ነው። በቃ ጭካኔያቸው ኦቨር ነው ባዲ ማለት ነው። ጥቁርም ሀበሻ ማንም ሰው እንደነርሱ የሚጨክነኝ ሰው የለም ባዲ ማለት ነው። ያው ኢሮብም ከሆነ ምክንያቱ አይቶ እነሱ ላይ መፍረድ ይችሉ ነበረ። ምክንያቱም ለእኔ ብሎ ምንም ያደረጉልኝ ነገር የለም ባዲ ማለት ነው። እኔ እዛ ሂጅ ተቀምጬ ለመበላት አልሄድም ባዲ ማለት ነው። ያ አገሩን ቢፈነቀል ማለት ነው። እና ማለት ነው ብቻ ለነገራቸው የምፈልገው ነገር ማለት ነው። ያው የዚህ ሀገር ደግሞ በጣም ገርሞኛል። በአንድ በኩል ያው እኔ የትኛውንም ቦታ የሚቀመጥ ከሆነ ሁማኒቲ ሊኖረኝ ይገባል፣ ሰብአዊ መብት ሊኖረኝ ይገባል። ለማንም ሰው የሚደረግልኝ ነገር ማለት ነው በስርዓት ሊደረግልኝ ይገባል። ምክንያቱ በኋላ ላይ ይሄንን ነገር ይቆጥሩታል ባይ ማለት ነው። እንደዚህ ያደርጓት፣ እንደዚህ ገንዘብ ቆጥሯት፣ እንደዚህ ሕክምና ያደርጓት፣ እንደዚህ እያደረጉ ያሉትን ነገር ላይ በኋላ ላይ ለመቁጠር ነው ባይ ማለት ነው። እኔን ቆጥሮ ባይ ማለት ነው። እኔን ሊያሳብደኝ ነው ባይ ማለት ነው። ትንሽ ነገር ካለ ኔዘርላንድ እኮ ያሳበደችኝ ማለት ነው። ባደረጉኝ ነገር እኮ ነው ያበድኩት ባዲ ማለት ነው። በግራውንዳቸው ስለሆነ ደግሞ አሁን የሚሆነው ትንንሽ ነገሮችን ነገ ላይ ያሳብደኛል ባዲ ማለት ነው። እና በስርዓት የሚይዝኝ ከሆነ በስርዓት ያዙኝ ማለት ነው። እዚህ የሚቀመጥ ከሆነ ማለት ነው። እና ሌላ በኩል ደግሞ እኔ ልረዳቸው አልችልም። ካበድኩኝ ተነስቼ ብው ብዬ ነው የሚሄደው ባዲ ማለት ነው። እና ማለት ነው ልጅ ልነግራቸው የሚፈልገው ነገር ማለት ነው ደስ ባይ እኔ ምንም ችግር የለብኝም እዚህ ቢቀመጥ። እነርሱ ያው ሂጂ ካሉኝ እኔ በግዴታ እቀመጣለሁ አልልም። ጤና ስላለኝ እኔ በግዴታ ሀገራችሁ ላይ እቀመጣለሁ አልልም ባዲ ማለት ነው ነው። ስለዚህ ያው እንደዛ ነው። እኔ ኮንፊደንስ የለኝም ባዲው ይሄን ያህል። እኔ አሜሪካ ላይ ብቻ ነው ኮንፊደንት ያለኝ ማለት ነው። ያለኝ ፐርሰንት ባዲ ነው። ሌላ ላይ ኮንፊደንስ የለኝም። ነገራችሁ የምፈልገው ነገር ማለት ነው። ደስ ባይ ይሄንን ይመስላል። ያው የኔ ሀሳብ ባይ